ጃልመሮ ሰቅሎ የገደለው አመራር የተጠናቀቀው የጽንፈኛው ምዕራፍ ህወሓት አስተዳደሩ ፈርሷል ሲል አወጀ። የነዳጅ አቅርቦት ወደ ነበረበት ተመለሰ። ዓለም አቀፉ ፍርድ ቤት መዘጋት አለበት ተባለ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የናፍጣ አቅርቦት ቀድሞ ወደ ነበረበት ተመለሰ። በኢትዮጵያ የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ግጭት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የገንዘብ ሚኒስትሩ አህመድ ሺዴ ዛሬ በሰጡት መግለጫ አስታውቋል። በመካከለኛው ምስራቅ ግጭት ምክንያት የዓለም አቀፍ የነዳጅ ዋጋ መጨመርና አቅርቦት ላይ መስተጓገል መፈጠሩ ይታወቃል። ይህን ተከትሎ በኢትዮጵያ የአንድ ቀን የናፍጣ አቅርቦት ወደ 4.5 ሚሊዮን ሊትር ወርዶ ነበር። አሁን የአንድ ቀን የናፍጣ አቅርቦት ወደ ቀደመው 9 ሚሊዮን ሊትር እንዲመለስ መወሰኑን ተከትሎ ከዛሬ ጀምሮ ከጅቡቲ ወደ አዲስ አበባ መጓጓዝ እንደሚጀመር የገለጹት የገንዘብ ሚኒስትሩ አህመድ ሺዴ ወደ ክልሎች ደግሞ ከነገ ጀምሮ መጓጓዝ ይጀምራልን ብለዋል። እስካሁን የቤንዚንና የአውሮፕላን ነዳጅ ሙሉ በሙሉ ቀድሞ በነበረው መጠን እየቀረበ መሆኑም የገንዘብ ሚኒስትሩ ገልጸዋል። በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መስተጓጎል ኢኮኖሚው ላይ የሚደርሰው ጫናን ለመከላከል መንግስት በልዩ ግዢ በከፍተኛ ዋጋ ነዳጅን ገዝቶ እያቀረበ መሆኑንም ሚኒስትሩ አህመድ ሺዴ አስረድተዋል። በዚህም ምክንያት በአሁኑ ወቅት መንግስት በየወሩ ቀድሞ ከነበረው በተጨማሪ 20 ቢሊዮን ብር እየደጎመ ነዳጅ እያቀረበ መሆኑንም ነው የገለጹት። ጃልመሮ ጃልፊጋን ሰቅሎ እንደገደለው ታወቀ። ጃልቃንቄን ለመስቀል እያሳደደው ነውም ተብሏል። ጃልመሮ በባህሪው ስተት ቢሆን እንኳን እኔ ያልኩት ብቻ ይሁን የሚል አንባገነን ባህሪ ስላለው ከሱ ሐሳብና ትዕዛዝ ውጪ የሚሆኑ ታጣቂዎችን አሳዶ እንደሚረሽናቸው የሚታወቅ ጉዳይ ነው። ከዚህ በፊት ጃልፊጋ የተባለን የታጣቂ አመራር የኔ ትዕዛዝና ሐሳብ ለምን አልተቀበልክም ብሎ ወለጋ በሚገኝ ጫካ ውስጥ ሰቅሎ እንደገደለው የሚታወስ ነው። አሁን ደግሞ ጃልቃንቄን እንደ ጃልፊጋ ሰቅሎ ለመግደል ጃልመሮ እያሳደደው እንደሆነ የደረሱን መረጃዎች ይጠቁማሉ። እስካሁን ባሉ መረጃዎችም በጃልቃንቄና ጃልመሮ መሃል ከፍተኛ ውጥረት እንደነገሰ ለማወቅ ተችሏል። በፖለቲካ ታሪክ ውስጥ ከሁሉም የከፋው ኪሳራ ከስተት አለመማር ብቻ ሳይሆን ጥፋትን እንደ ጽናት መቁጠር ነው። ዛሬ ላይ የህወሓት ጽንፈኛው ክንፍ ተዘፍቆበት የሚገኘው እውነታ የዚሁ መራራ ስተት ማሳያ ነው። ሰላም የብህሎች ጥበብ እንጂ የደካሞች ምርጫ አይደለም። የጽንፈኛ ቡድን ግን በቅንነት የተዘረጉለትን የሰላም እጆች እንደ ፍርሃትና ድክመት በመተርጎም የትርምስና የጦርነት ነጋሪት ማስተጋባቱ ብቸኛ የህልውናው መሰረት አድርጎታል። ቡድኑ የሚወረውረው እያንዳንዱ የጥላቻ ቃልና የሚያራምደው የትንኮሳ ተግባር ሌላውን ሳይሆን የራሱን መውጫ ቀዳዳዎች እየደፈነ ይገኛል። በገዛ እጁም ወደማይወጣው የጥፋት ገደል ራሱን እየገፋ ነው። የማንኛውም ጽንፈኝነት የመጨረሻው ማረፊያ ራስን ማጥፋት ነው። የሰላምን በር መዝጋትና በከንቱ ትዕቢት መታወር ደግሞ ይህንኑ ራስን የመቅበር አሳዛኝ ጉዞ ይበልጥ የሚያፋጥን አጥፊ ነዳጅ ከመሆን የዘለለ ትርፍን አያመጣም። ኢትዮጵያ ከምታስቡት በላይ እየተገነባች ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዜጎች መልካም ነገሮችን በማየት ተስፈኛ ሊሆኑ ይገባልም ሲሉ አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ብዙዎች ከሚያስቡት በላይ በጠንካራ መሰረት ላይ እየተገነባች መሆኑን ተናግረዋል። ዜጎች መልካም ነገሮችን በማየት ተስፈኛ ሊሆኑ ይገባልም ብለዋል። በተለይም ዓለም አቀፍ የነዳጅ ቀውስ በገጠማትና ትልልቅ የዓለም አየር መንገዶች በረራዎችን እያቋረጡ ባሉበት ወቅት የኢትዮጵያ አየር መንገድና የሀገር ውስጥ የትራንስፖርት እንቅስቃሴ ሳይገታ መቀጠሉንም ጠቁመዋል። ይህ የሆነው መንግስት ለነዳጅ ድጎማ በወር እስከ 20 ቢሊዮን ብር የሚደርስ ወጪ በማውጣቱና ህዝቡ ላይ የሚደርሰውን ጫና ለመቀነስ ባደረገው ከፍተኛ ጥረት መሆኑን አብራርተዋል። ጠቅላይ ሚኒስትሩ አክለውም ዜጎች መልካም ነገሮችን በማየት ተስፈኛ ሊሆኑ እንደሚገባም አሳስበዋል። ቀደም ሲል በኢትዮጵያ
በኢትዮጵያ የነበረው 27 ሚሊዮን ተረጂ ቁጥር አሁን ላይ ወደ 3 ሚሊዮን ዝቅ ማለቱ ትልቅ ስኬት መሆኑን ጠቁመው እንዲህ ያሉ ሀገራዊ ድሎች በተራ ዜና ብቻ መታለፍ እንደሌለባቸው አብራርተዋል። ኢትዮጵያ እያከናወነች ያለችው የልማትና የግንባታ ጉዞ ለተነሱ ጥያቄዎች ሁሉ ተግባራዊ ምላሽ እየተሰጠ መሆኑና ይህም የዜጎችን ተጠቃሚነት የሚያረጋግጥ መሆኑን ጠቅላይ ሚኒስትሩ በንግግራቸው አጽንኦት ሰጥተውበታል። ህወሓት የጀነራል ታደሰ ወረደ አስተዳደር ፈርሷል ሲላወጀ ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱንም ቡድኑ ገልጿል። በህወሓትና በትግራይ ጊዜያዊ አስተዳደር መካከል ያለው ልዩነት ወደ ከረረ ምዕራፍ ተሸጋግሯል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም ለቢቢሲ እንደገለጹት የፌዴራል መንግስት የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለብቻው ማራዘሙ የፕሪቶሪያውን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷልም ብለዋል። በዚህም ምክንያት ከ6 ዓመት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስና አዲስ ፕሬዝዳንትና ካቢኔ እንዲሰይም መወሰኑንም አስታውቀዋል። ቃል አቀባዩ ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ ካላደረጉ ስህተት እንደሚሆን ያስጠነቀቁ ሲሆን ከፌዴራል መንግስት ጋር ያለውን የግንኙነት ገመድ መበጠሱንም ገልጸዋል። ህወሓት በ2012 ዓ.ም የተካሄደው ምርጫ ታግዶ የቆየ እንጂ ያልፈረሰ በመሆኑ ህጋዊ ነው ሲል ይከራከራሉ። በአሁኑ ወቅት ክልሉ 40 በመቶ የሚሆን መሬቱ በሌሎች ቁጥጥር ስር በመሆኑ አዲስ ምርጫ ማካሄድ እንደሚችልና ብቸኛው አማራጭ የቀድሞውን ምክር ቤት መመለስ እንደሆነም ድርጅቱ ያምናል ብለዋል። በሌላ በኩል ፕሬዝዳንት ታደሰ ወረደ የህወሓትን ውሳኔ በጽኑ በመቃወም ድርጊቱ የፕሪቶሪያውን ስምምነት የሚያፈርስና ወደ ጦርነት የሚያመራ መፈንቅለ መንግስት ነው ሲሉም ገልጸዋል። ፕሬዝዳንቱ የሚመሩት ካቢኔ መደበኛ ስራውን እንደሚቀጥል ቢያስታውቁም ህወሓት ግን ምክር ቤቱ ዳግም በማዋቀር አዲስ አስፈጻሚ ለመሰየም በዝግጅት ላይ መሆኑን ገልጸዋል። ይህ አዲስ ፍጥጫ በትግራይ ክልል ሁለት መንግስት የመኖሩ ስጋት እያሳሰበ ይገኛል። ኢትዮጵያ ለኬንያ ሶስተኛዋ ግዙፍ የኤሌክትሪክ ኃይል ምንጭ ሆነች። ኢትዮጵያ ለጎረቤት ኬንያ የምታቀርበው የኤሌክትሪክ ኃይል መጠን በ5 ዓመት ውስጥ 1400 ሚሊዮን ኪሎዋት ሰዓት መድረሱ ተገለጸ። ይህም እንደ አውሮፓውያን አቆጣጠር በ2019 ከነበረው 4.7 ሚሊዮን ኪሎዋት ሰዓት ጋር ሲነጻጸር እጅግ ግዙፍ እድገት ሲሆን በተለይም በ2022 ወዲህ የሁለቱ ሀገራት የኃይል ትስስር በከፍተኛ ፍጥነት እየተመነጠቀ ይገኛል። ይህ የኃይል ሽያጭ ውጤት ኢትዮጵያ ለኬንያ ሶስተኛዋ ግዙፍ የኤሌክትሪክ ምንጭ ያደረጋት ሲሆን የኬንያን አጠቃላይ የኃይል ፍላጎት 10 በመቶ ያህል መሸፈን ችላለች። ይህም ቀጠናዊ የኢኮኖሚ ትስስርን ከማጠናከሩ ባለፈ ኢትዮጵያ በምስራቅ አፍሪካ ያላትን የኃይል አቅራቢነት የበላይነት በተጨባጭ ያሳየ ሆኗል። ዩጋንዳ ኢትዮጵያን ጨምሮ በመቶዎች የሚቆጠሩ ህገወጥ ስደተኞችን በቁጥጥር ስር አዋለች። በዩጋንዳ መዲና ካምፓላ በሚገኘው ቡኮቶ ተብሎ በሚጠራው አካባቢ ፖሊስ ባካሄደው መጠነ ሰፊ የጸጥታ ኦፕሬሽን ከ200 በላይ የውጭ ሀገር ዜጎችን በቁጥጥር ስር ውለዋል። እንደ ሀገሪቱ የውስጥ ጉዳይ ሚኒስቴር መግለጫ በቁጥጥር ስር ከዋሉት ግለሰቦች መካከል የኢትዮጵያ፣ የጋና፣ የኮምቦዲያ፣ የሚያንማር እና የህንድ ዜጎች ይገኙበታል። ግለሰቦቹ በቁጥጥር ስር የዋሉት ሰኞ ምሽት በአንድ የመኖሪያ ህንጻ አፓርታማ ውስጥ በተደረገ ድንገተኛ ፍተሻ መሆኑ ታውቋል። ይህ ጥብቅ እርምጃ በዋናነት ያነጣጠረው ህገወጥ ስደተኞችና ተገቢው ፍቃድ የሌላቸው የንግድ እንቅስቃሴዎች ላይ ሲሆን በወቅቱ የተያዙ ተጠርጣሪዎች በሙሉ ህጋዊ የጉዞ ሰነድም ሆነ ማንነታቸውን የሚገልጽ መታወቂያ ማቅረብ እንዳልቻሉ ባለስልጣናቱ ገልጸዋል። በአሁኑ ወቅት የሁሉንም ግለሰቦች ማንነት የማጣራት ስራ እየተከናወነ ሲሆን የምርመራው ውጤት እንደተጠናቀቀ ቀጣይ ህጋዊ እርምጃዎች እንደሚወሰዱም ተጠቁሟል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ዓለም አቀፉ የወንጀል ፍርድ ቤት መዘጋት አለበት አሉ። በሙስና የተዘፈቀና በስነ ምግባር ጉድለት የተበላሸ አስቀያሚ ተቋም ነው፣ መዘጋት አለበትም ብለዋል። ፍርድ ቤቱ በ2024 ኔታንያሁ የጦር ወንጀለኛ ነው፣ መታሰር አለበት የሚል ክስ አቅርቦ እንደነበረ ይታወሳል።
የአሜሪካ ቦምቦች በኢራን እጅ ገቡ። ኢራን በጦርነቱ ወቅት አሜሪካ ተኩሳቸው ያልፈነዱ 15 የአሜሪካ ሚሳኤሎችን እና ቦምቦችን በማምከን ለጥናት ወደ ኢንጂነሪንግ ማዕከሏ መውሰዷን አስታውቃለች። ከነዚህ ቦምቦች ውስጥ ከመሬት በታች እስከ 60 ሜትር ማጥቃት የሚችለው GBU 57 በንከር ቡስተር ቦምብን ጨምሮ ሌሎች ሚሳኤሎች ይገኙበታል። ኢራን እነዚህ ቦምቦችን ካመከነች በኋላ ለምርምር ወደ ኢንጂነሪንግ ማዕከሏ አስተላልፋለች። ዘገባው የሮይተርስ ነው። ውድና የተከበራችሁ አድማጭ ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን ይቀጥላሉ። ጥሩ ጊዜ ይሁንላችሁ።